ሰላም ሰላም ጋይስ ዛሬ ይዤላችሁ የመጣሁት በጣም ቁም ነገር ነው። ብዙዎቹ በጣም ኩሪየስ ናችሁ። ሰዎች እንዴት ነው ከቤልጂየም ወደ ዩኬ የሚሄዱት ምናምን ብላችሁ ጠይቃላችሁ። ወደዛ የሚሄዱ ሰዎች ምናምን በማታ በጨለማ ምንም አይነት ላይት ምናምን አይኖርም። እዚህ ጨለማ ይሄን የመሰለ መንገድ ነው አልፋችሁ የምትሄዱት ማለት ነው። ይሄው ይሄ ጫካ መተኛ ነው። ሰዎች የሚተኙበት ብዙ ሰዎች እዚህ ጋር ማታ ላይ ሌሊት ላይ ምናምን ይመጡና እዚህ ነው የሚጠባበቁት፣ እዚህ ነው የሚገናኙት። የድምጽ ምናምን የሚሰማው የሃይዌይ ፍሪጁ ተቆልፎባችሁ በጣም ይቀዘቅዛልና አንዳንዴ ሰው ሊሞት ይችላል እዛ ውስጥ ፍሪጅ ውስጥ ማለት ነው። ሰው ደግሞ ፍሪጅ ውስጥ የማፈተሽ ቻንስ በጣም ሎ ስለሆነ ሰው እዛ ውስጥ ይገባልና ፍሪጁ ይገላል። እሱን ነገር ዛሬ ባጭሩ ላሳያችሁ። በጣም ሪቪሊንግ አላረገውም ቦታው ምናምን፣ ግን እንዴት እንደሆነ ከባድ እንደሆነና ቀላል እንደሆነ ራሳችሁ ተወስናላችሁ። ግን ግልጽ የሆነውን ነገር እኔ ያሳያችኋለሁ። በጣም በየአመቱ በየጊዜው በየቀኑ ብዙ ሰዎች ብዙ ኢትዮጵያን፣ ሱዳኒዝ፣ አፍጋን ምናምን በጣም የተለያዩ ሀገራት ያሉ ሰዎች ማለት ነው ወደ ፈረንሳይና ወደ ቤልጂየም እየመጡ ፈረንሳይ ሲመጡ በውሃ በጀልባ ማለት ነው ወደ ዩኬ ይገባሉ። ከቤልጂየም ደግሞ ብዙዎቹ በመኪና ነው። መኪናው ደግሞ ሲባል ዝም ብሎ ኖርማል መኪና ሳይሆን በትልቅ ትራክ ውስጥ ገብተው ነው የሚመጡትና አሁን ያለውት ስሙን ብዙም አልነግራችሁም፣ ፕሌሱን ግን አላሳያችሁ ነው። ጀስት ቦታም ብዙም ሪቪል ማድረግ ስለማልፈልግ ማለት ነው። ችግር ያለው አይመስለኝም because already ታዋቂ ነው፣ ይታወቃል እንደዚህ አይነት ነገር እንደሚደረግ። ግን እኔ ዝም ያለውን ነገር አሳያችኋለሁ። ከዚህ በፊት እዚህ ከዋናው ከተማ እዚህ ለመምጣት የሚመጣው አብዛኛው ሰው በትሬን ነው። እኔ ግን የመጣሁት ያው እድለኛው ነኝ። ዝም ብዬ የሚያሳየኝም ሰው ስላለ ምናምን በመኪና ነው የመጣ ነው። በብዛት ሰዎች የሚሞክሩ ሰዎች የሚመጡት በትሬን ነው እና ትሬን ደግሞ ማለት ክፍያ አለው፣ ግን ያው ስደተኞች ደግሞ አይከፍሉም። ዝም ብሎ ይገባሉ ቁጭ ይላሉ እና ትሬን ውስጥ ማለት ነው እንትን ካለ ተቆጣጣሪ አንዳንዴ ሲመጣ ቲኬት ይጠይቃቸዋል። ቲኬት አልያዝንም ስትሉት ወይ ውጡ ይላቸዋል ወይ ፖሊስ ይጠራል። ፖሊስ ከጠራ ድጋሚ ፖሊስ ይዛችሁና ስማችሁን ይጠይቃቸዋል። ፌክ ምናምን ሴም ነው በብዛት የሚሰጡት ሰው ማለት ነው እና ምንም ትክክለኛ ስም ምናምን አይሰጡም። ስማችሁን ይጠይቃቸዋል። ስማችሁን ምናምን ጠይቆ በቃ ሌላ ጊዜ እንቀጣቸዋለን ብለው ይሄዳሉ። ምንም አይሏችሁም። ከዛ ሌላ ትሬን ተጠብቁና ሌላ ትሬን ትገባላችሁ። አንዳንዴ ደግሞ ተቆጣጣሪዎቹ ዝም ይሏቸዋል አራዳ ከሆኑ ማለት ነው። ግን አንዳንድ ደግሞ መጥፎ ከሆነ ደግሞ ተቆጣጣሪው እንትን ያስወጣችሁና ቀጣይ ትሬን ጠብቃችሁ ነው እዚህ ድረስ መጥቶትና ከዋናው ከተማ እዚህ ለመምጣት 1 ሰዓት ምናምን ይፈጃል። እና አሁን ከዚህ በኋላ ደግሞ መንገዱ እንዴት እንደሆነ እዚህ ከደረሳችሁ በኋላ ሰው እዚህ ከመጣ በኋላ እንዴት እንደሚሄዱ ወደ ፓርኩ ማለት ነው መኪና ውስጥ ለመግባት ምን ያህል መንገድ በእግር እንደሚጓዙ ምናምን ያን ነገር አሳያችኋለሁ። ተከታተሉ እና ይመቻችሁ። እና በማታ ነው አስቡት። እዚህ አሁን በዚህ መንገድ ምናምን የምትሄዱት ማለት ነው በማታ ነው። ሌላ ጊዜ አሁን እኔ ማሳያችሁ በቀን ኖርማል ነው፣ በቀን ነው ማሳያችሁ ዝም ብዬ ስለማሳየት ስለሆነ ማለት ነው። ግን ወደዛ የሚሄዱ ሰዎች ምናምን በማታ በጨለማ ነው፣ ምንም አይነት ላይት ምናምን አይኖርም። እዚህ ጨለማ ነው። ድምጻችሁን ቀስ ብላችሁ ሰው እንዳለ አለመቀስቀስ ጎረቤት እዚህ ጋር ፖሊሶች ምናምን እንዳይደውሉ ይመስለኛል። እና በቃ በማታ እቺ መንገድ እስከ ፓርኩ እስከሚገኝበት ወይም ሃይዌይ እስካለበት ድረስ በጣም ጨለማ ነው የሚሆነው በጣም። እና አሁን ይሄ በጣም አሪፍ ቦታ ነው፣ ቀላሉ ነው። ግን ውስጥ ትገባላችሁ፣ ውስጥ ዛፍ ውስጥ ምናምን ጫካ ውስጥ ገብታችሁ የበቆሎ ማሳው አለ፣ የበቆሎ ማሳ ውስጥ ገብታችሁ ምናምን ነው የምታልፉት። እና አሁን ጋይድ ምናምን ስላለን አብረን ሌላ ሰው በደንብ የሚያሳየኝ ምናምን ነገር እየሄድን ያለን ማለት ነው። ይሄን የመሰለ መንገድ ነው አልፋችሁ የምትሄዱት ማለት ነው። እስካሁን ስንት How long do you think we walked from this station? 5 minutes. 5 minutes. 5 ደቂቃ ተጉዘናል። ከዚህ በኋላ ወደ 20 ምናምን ደቂቃ ይቀረናል መሰለኝ። እዚህ ጋር በጣም ተሳስቻለሁ። ምክንያቱም ከ30 ደቂቃ ብቻ መንገድ ሳይሆን ከስቴሽኑ እስከ ፓርክ ወይም እስከ ጫካው ያለው መንገድ ሁሌም ሌሊት የምትጓዙት ከ45 እስከ 50 ደቂቃ በእግር ነው ማለት ነው ከስቴሽኑ እንደወረዳችሁ። Not going to be lost, huh? በዚህ በማታ እንግዲህ ይሄን መንገድ እንግዲህ በዚህ ማታ ማለት ነው እንደዚህ አይነት ቦታውን አይከብድም ለመሄድ።
ያ ወደዚህ ነው መሰለኝ። አሁን ይሄ በማታ ኢማጂን ጨለማ ሆኖ ምንም ላይት የለም ምን የለ። We have to go straight, but I just want to see something. Yeah. የሁላ መንገድ እስካሁን ያው እየተጓዝን ነው። ወደ እስካሁን 10 ምናምን ደቂቃ ተጉዘናል። ገና አስቡት በማታ በቃ ፓርኩን ለማግኘት ማለት ነው። በጨለማ ምን ያህል ማወቅ እንዳለባችሁ መንገዱን፣ ያለበዛ ትበላላችሁ። እና ይሄ ሴትም ብትሆኑ ወንድም ብትሆኑ ይሄ ነገር ያጋጥማችኋል። በጨለማ በዚህ በኩል ማለፍ to be honest I don't think የሚያስፈራ ነገር ያለ አይመስለኝም። ጨለማ መሆኑና ጫካ መሆኑ እንጂ የሚያስፈራ ነገር ያለ አይመስለኝም። ይሄ እንስሳቶች ምናምን በዚህ ማታ ያለ አይመስለኝም። በዛም ሌላ now you can show በዛ በኩል ማለት በመታየው ፈረሶቹ ምናምን ባሉበት ወደዛ ከላይ በኩል ድረስ በዛም መንገድ መምጫ አለ። ከዛ ወደዚህ ነው የምትመጡት። ይሄው እነዚህ አሁን የማሳ ምናምን ያለበት በጣም ከባድ ነው ለመምጣት። አሁን አድርገዋል ምናምን መሰለኝና እነሱን ነገር ሳትረግጡ ረጋግጣችሁም ቢሆን ያዛች ጋር ወተር ትቦ ነገር አለ ወይ በዚህ ያው show that thing እዛ ጋር ትቦ አለና የሚዘለልበት ያው እርግጠኛ ነኝ ሰው ተራምዶበታል። ያስታውቃል መንገዱ ሰው እንደተራመደ ምናምን ማለት ነው። እግር ምናምን ይታያል። እና በዚህ ነው ሰው የሚመጣው። አሁን ቀጥታ ወደዚህ እንሄዳለን ማለት ነው። እዛ ዛፉ ስር ድረስ እና የሚሉት እዛ ዛፍ ውስጥ ነው ብዙ ሰው ሚተኛው መኪና እስኪገኝ ምናምን በመኪና ውስጥ እስኪገቡ ድረስ ዛፍ ውስጥ ያርፋሉ ማለት ነው። እና መንገዱ ትንሽ ረጅም ነው። በቃ ከትሬን ስቴሽን ወደ 30 ምናምን ደቂቃ ወይም 20 ምናምን ደቂቃ ወክ ታደርጋላችሁ። በተለያየ ቦታ አለ እንደዚህ አይነት ነገር የሚያደርጉበት የተለያየ በጣም ብዙ ቦታዎች አሉ። ያ በዚህ ቀጥታ ተመጡና እዛ ጫካ ውስጥ እስክንገባ ድረስ ማለት ነው። እና ይሄ ድምጽ ምናምን የሚሰማው ወደዛ እንትኑ ነው ወይ ድምጽ ምናምን የሚሰማው የሃይዌው ነው። I think this is very hard to cross that way, no? Yes. The park is, I think, this that way. But we can go through this and then we go through Yes, that. we can try that. Yeah. Because but in the middle of the day, crossing the fields, if somebody yeah. sees us, it's not really... በዛች ጋር ክሮስ ማድረግ አለባችሁ ማለት ነው። ክሮስ አድርጋችሁ ወደዛ ነው ቀጥታ ይላቅርብላችሁ። ይሄ ዛፍ ይታያችኋል። እዛ አካባቢ ውስጥ ነው የምትሆኑት። ይሄን ጫካ እንደዚህ ወክ ማድረግ አዛ ነው በጣም የምር ኢማጂን አስባችሁታል። ደግሞ በጨለማ ማለት ነው። በጣም ጨለማ ነው የሚሆነው። ፊት እንደዚህ ላርግላችሁ እስቲ። ያው እንቅልፍ ምናምን ሰው የሚተኛው እዚህ ውስጥ ነው አሉኝ። እዚህ ማለት ነውና በዚህ ጨለማ እዚህ ጋር ተኙና ተጠብቃላችሁ ማለት ነው። እዚህ መሬት ላይ አንጥፋችሁ ምናምን ነገር መኪና ምናምን እስክታገኙ አይ ቲንክ እዚህ ውስጥ ነው የሚተኙት። በቃ እዚህ ጋር ጨለማ ነው፣ አይታየም፣ ምንም ደረቅ ነው። ብዙ ሰዎች ይሰበሰቡና እዚህ ጋር ይተኛሉ ማለት ነው። It is a nice place. But it's not nice when at night. You couldn't see.
Yeah, you can. It's nice, but Yeah, I think it's this place. Wait, let me just film it on my phone as well. Jonah filming. Okay. ይኸው ይሄ ጫካ መተኛ ነው ሰዎች የሚተኙበት። ብዙ ሰዎች እዚህ ጋር ማታ ላይ ሌሊት ላይ ምናምን ይመጡና እዚህ ነው የሚጠባበቁት፣ እዚህ ነው የሚገናኙት። ማንም አይረበሽም ምናምን ነገር ያለዛ ያው ፖሊስ ምናምን ስለሚያይ ምናምን ብቻ ቦታውን ያው አይታወቅም። ለዛ ነው ብዙ ሪቪሊንግ እንደዚህ ነው በዚህ ትሬን ስቴሽን ይላችሁ ምናምን አለው። ያው እንደዚህ እንደሚሞከር በጣም ብዙ ሰው ያውቀዋል። እዚህ ቤልጅየሞችም ያውቁታል፣ ፖሊሶችም ሁሉም ያውቃል። በቃ እንደዚህ የሚሞከር እንጂ ባይታወቅ ኖሮ እንደዚህ ቪዲዮ አልሰራም ነበርና ይሄ ግን የትኛው ጫካ ውስጥ እንደሆነ ምናምን ማንም ሊያውቀው አይችልም። ገባችሁ? ስም አልጠራውም የትሬን ስቴሽኑ። ለዛ ነው እንዴት ከዋናው ከተማ በትሬን መታችሁ ብቻ እንደምትሄዱ ነው እንጂ የተናገርኩት እና ሰዎች እንዴት እንደሚሞክሩ ምናምን እንዲሁ ለሀበሻ ለኢትዮጵያኖች ብዙ ሰዎች ብዙ ቀላል የሚመስላቸው ነገር አለ። እንደዚህ አይነት ነገር ታሳልፋላችሁ። ይሄ ቀላል አይደለም እውነት ለመናገር። አሁን እኔ ሳሳያችሁ በቀን መጥቼ በመኪና ስለመጣው እንጂ በሌሊት በጣም ከባድ ነው የሚሆነው። በሌሊት ያውላ ነገር ክሮስ አድርጋችሁ በዛ ጨለማ ትቦ ሊኖር ይችላል፣ ልትገቡ ትችላላችሁ። ፖሊሶች ሊኖር ይችላል፣ ፖሊሶች ከያዛችሁ አዛ ነው። እዚህ ድረስ ትመጣላችሁ። እዚህም ደግሞ ብርድ በብርድ በተለይ በዊንተር በጣም is very cold in winter በጣም በቃ ቼክ ነው የምታደርጉት እና ምንም ነገር ብትለብሱ ከባድ ነውና እዚህ መታችሁ መተኛት በማታ በብርድ በጣም ይከብድ ይመስለኛል። እና ስለዚህ እንደ ቀላል አትወሰዱት። ግን ይሄን ነገር ሪስክ አውቃችሁ መምጣት ኦኬ። ግን ሪስኩን መጀመሪያ ልንገራችሁ ነው ያለውን ነገር ላሳያችሁ ብዬ ነው እንጂ ለሌላ ነገር አይደለም። ከመምጣት ከፈለጋችሁ የእናንተ መብት ነው። ሌላ ምን አሳያችኋለሁ፣ ፓርኩንም አሳያችኋለሁ፣ መኪኖች የቱ ጋር እንደሚቆሙ ምናምን በማታ ማለት ነው ይተኛሉ። ሹፌሮቹ መኪኖቹን ፓርክ አድርገው ይተኛሉ። ሲተኙ ነው ሰው የሚገባውና ያለውን ነገር ደግሞ እዛም ሄደን እናያለን። እስቲ ይሄው አሁን ፓርኩ ላይ መተናል። በጫካ ምናምን ነው የምትመጡት ማለት ነው እና እሱን አልቀረስኩትም ምክንያቱም አንደኛው እዛ የሄድንበት የነበረው ፓርክ ተዘግቷል መሰለኝና ሌላ ፓርክ ነው የመጣ ነው። በመኪና ነው የመጣ ነው። ግን ያው በጫካ ነው የምትመጡት። ያው እነዚህ ናቸው መኪኖቹ ማለት ነው። በእነዚህ መኪና ውስጥ ነው የምትገቡት። እነዚህ መኪና ውስጥ ማታ ላይ በጨለማ ሹፌሩ በተኛበት ምናምን ነገር ትገቡና ውስጥ ትተኛላችሁ ማለት ነው። እና በጣም መጥፎ ነገሩ የዚህ ነገር ምንድነው መኪናው ቢገለበጥ ወይ የት እንደምትሄዱ ምናምን አታውቁትም። ሁለተኛ ደግሞ ፍሪጆች አሉ። አሁን ፊት ለፊት የምታዩት ፍሪጅ ነው እና ፍሪጁ ተቆልፎባችሁ በጣም ይቀዘቅዛልና አንዳንዴ ሰው ሊሞት ይችላል እዛ ውስጥ ፍሪጅ ውስጥ ማለት ነው። ሰው ደግሞ ፍሪጅ ውስጥ የማፈተሽ ቻንስ በጣም ሎ ስለሆነ ሰው እዛ ውስጥ ይገባልና ፍሪጁ ይገላል በጣም በመቀዝቀዙ በጣም ቀዝቃዛ ከሆነ ማለት ነውና በጣም ሪስኪ ነው። ሰው ያን ያህል ይሞክራል። በፍሪጅ ላለመግባት ምናምን መጠንቀቅ አለባችሁ። በጣም ይገላል ነው የተባልኩት። የሞቱ አሉ፣ መተንፈስም ላይችሉ ይችላሉ እና ብትጮሁ ምናምን ማንም ይሰማቸው የለም። እና ይሄን ይመስላል። እዚህ ጋር ማታ ላይ እንደዚህ አርፈው ይተኛሉ። እዚሁ ነው የሚተኙት፣ እዚህ ነው የሚያርፉት። አያውቁም ሹፌሮቹ ምናምን ነገር እና እነሱም ከተያዙ በጣም መጥፎ ነገር ነው የሚደርስባቸው ማለት ይቀጣሉ ብዙ ብር ምናምን እና ብቻ ይሄን ይመስላል ማለት ነው ያለው ነገር። በቃ ከዚህ ይሄዳሉ ሌሊት ላይ እናንተ ምንም ሳታውቁት ወደ ዩኬ ነው የሚገቡ መኪኖች አሉ። ሁሉም ሳይሆን ወደ ዩኬ መሄድ እና ስትሄዱ ፍራንስ ላይ ይፈተሻል መኪናው። ከተፈተሸ ድጋሚ ያስወጥቷችሁ ድጋሚ ወደዚህ ተመልሳችሁ ከፍራንስ ወደ ቤልጂየም ትመለሱና ነው በቃ ይሄ ነው ላይፉ። ትመላለሳላችሁ ወደ ቤልጂየም ፍራንስ ትሄዱና ፍራንስ ስትያዙ በእንትኑ ጋር ፍተሻው ጋር ምክንያቱም ይሄ መኪና መርከብ ላይ ነው የሚጫነው ወይም ደግሞ ትሬን ውስጥ ይገባና ነው ወደ ዩኬ የሚሄደውና ይሄን መኪና እዛ ጋር ሲፈተሽ እንትን ቦርደር ላይ ሲፈተሽ ከተገኛችሁ ያስወርዷችኋል። አንዳንዴ ይዘዋችሁ ሊሄዱ ይችላሉ፣ ግን አብዛኛው ጊዜ ይዘዋችሁ አይሄዱም። ትወርዳላችሁ። ከዛ በኋላ መልሳችሁ ወደዚህ ነው የምትመጡት ማለት ነው። ኤቭሪ ናይት ትሞክራላችሁ። ሌሊት ላይ ብርድ ላይ ማደር አለ፣ ውጪ ላይ ቤት ማደሪያ ካላገኛችሁ ደግሞ በቃ የምትኖሩት ውጪ ላይ ነው፣ ጎዳና ነው የምትኖሩት ያለው ነገርና ስትመጡም አስባችሁበት ብትመጡ ከቻላችሁ ያው ከሀገር ቤት ጎዳናው እዚህ ተችሎኝ እንደምንም ሞክሬ እገባለሁ የምትሉ ያው የራሳችሁ ምርጫ ነው። እና እኔ በአጠቃላይ ኧረ ቋንቋ በአጠቃላይ ምን አይነት እንደሆነ ልንገራችሁ ብዬ ነው ያለው ላይፍ ማለት ነው። በአጭሩ ላሳያችሁ ብዬ ነው። በሌላ ቪዲዮዎች ደግሞ የቀን ውሎዋችሁ እንዴት ይመስላል፣ በቃ ሬፊጂ ሆናችሁ ስትመጡ እዚህ ሀገር የቀን ውሎዋችሁ ብር አይኖራችሁም፣ ኪሳችሁ ላይ ብዙም ብር አይኖራችሁምና
ምግብ እንዴት እንደምታገኙ ምግብ ከየት እንደምታገኙ ልብሶችስ ከየት እንደምታገኙ ያለው አንዳንድ ጥቅሞችን አሉ። ቤት እንደዚህ ነጮች የሚያሳድሩ አሉ። እነሱን ድንገት እድለኛ ሆናችሁ ካገኛችሁ ነጮች ያሳድሯቸዋል። እዚህ በጣም ደጋግ ሰዎች አሉ። እሱም እድለኛ ከሆናችሁ። ሁለተኛ ደግሞ ሆቴል ትመዘገቡና የሆነ ሆቴል አለ ለሬፊጂዎች ብቻ የተዘጋጀ 3 ሳምንት ተጠብቃላችሁ ወረፋ። ከ3 ሳምንት በኋላ ካገኛችሁ በኋላ እንደገና 3 ሳምንት ታድሩና ወይ 4 ሳምንት ታድሩና እዛ ሆቴል ላይ ማለት ነው። እስከ 3 ሳምንት ሆቴሉን እስክታገኙ ውጪ ነው የምታድሩ። ውጪ ብርድ ላይ እየመጣችሁ እዛ ጫካ ያሳየዋችሁን ጫካ ውስጥ እየተኛችሁ ምናምን ነው ስሊፒንግ ባግ ምናምን አድርጋችሁ እንደገና ደግሞ እንትን 3 ሳምንት ካገኛችሁ በኋላ 3 ሳምንት አልቆ ተራችሁ ከደረሰ በኋላ ሆቴል ከገባችሁ በኋላ ሆቴል ላይ ያው ቁርስ፣ ምሳ፣ እራት አለ ተመሳሳይ ምግብ ነው። ከዛ በኋላ ደግሞ እንደገና 3 ሳምንት ቆይታችሁ ሌላ ሰው እድል ስለሚሰጥ ትወጣላችሁ። መልሳችሁ ስትወጡም እስከዛ ድረስ ዩኬ ካልደረሳችሁ ውጪ ነው ያላችሁ አማራጭ ማለት ነው። የመግባት ያላችሁ አማራጭ ያ ነው እና ይሄን ይመስላል። ከተመቻችሁ ቪዲዮ ምናምን ከወደዳችሁት እኔ ብዙ ሪቪሊንግ ማድረግ አልፈለኩም። ያው ሰዎችም እንዳይናደዱ እንደዚህ እንዴት የምታወጣብናል ለምን ይሄ ለማስተማር ነው ያለው ነገር ሁሉም ያውቀዋል። እዚህ ሀገር ይታወቃል። ግን እኔ ደግሞ በአማርኛ ለማያውቁት ለሀበሾቹ እንዴት እንደሚገባ ይሄን አሳየዋችሁ ማለት ነው። በሌላ ቪዲዮ ደግሞ አሁን በሚቀጥለው ቪዲዮ ደግሞ የቀን ውሏችሁ ምግብ እንዴት ትበላላችሁ፣ አሁን ጠዋት ላይ ምሳ ሰዓት ማን ከየት ነው የምታመጡት ምግብ የሚለውን አሳያችኋለሁ። እራትም ምናምን በቃ የሚሰጡ ሰዎች ካሉ የሚረዱ ሰዎች የሚረዱ ነው። ካልሆነ ያው የተወሰነ ከባብ ምናምን እየበላችሁ ነው የምታሳልፉት። የሚረዱት ቦታ ልብስ ራሱ ጃኬት የሚሰጡ አሉ። እርዳታዎች የቱ ጋር እንዳሉ ምናምን እሱን አሳያችኋለሁ። ስትመጡም በቃ አዲስ አይሆንባችሁ ማለት ነው እና ሰብስክራይብ እያደረጋችሁ ላይክ አድርጉ ከተመቻችሁ ይሄ ቪዲዮ እና ሰፖርት በቃ ሰብስክራይብ እያደረጋችሁ ብዙ አይነት ነገር አሳያችኋለሁ። እኔ ጋር የኔ ቪዲዮ የሚያዝናናና እንደዚህ ደግሞ የሚያስተምር ነው ማሳያችሁ። ስለዚህ ይሄ የሚያስተምር ነው። ሌላ ቀን ደግሞ አንድ አለ ደግሞ ቻሌንጅ፣ አንድ ቀን የሚያስተምር አንድ ቀን ደግሞ የሚያስቅ የሚያዝናና ቻሌንጆች ምናምን ከሌላም ቲክቶከሮች ጋር ከሌላም ዩቲዩበሮች ጋር ኮላብ አድርጌ ይዤላችሁ እመጣለሁ። ፕሊስ ያ ሰብስክራይብ አድርጉኝ። ይመቻችሁ።